ጤና ይስጥልኝ ተመልካቾቼ፣ እንደምን ሰምታችኋል? ዛሬ ደግሞ በጣም ሰርፕራይዝ ላደርጋችሁ አዲስ ዜና ይዤላችሁ ነው የመጣሁት። የት ሰፈር እንዳለው ለምን እንደሆነ የተከታተላችሁ እንድታዳምጡኝ በትህትና ጋብዛችኋለሁ። አብረን እንግባ። ሰላም እንደምን ደህና መጣሽ? ቴንኪው። ደህና ነሽ? ዛሬ በዩቲዩብ ነበር የማውቅሽ። በዩቲዩብ ታውቂያለሽ? በጣም አመሰግንሻለሁ። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየሽኝ። በጣም ነው ደስ ያለኝ አንቺን ስላገኘሁ። የሚያቀኝ ሰው በጣም ደስ ብሎኛል። እከታተላለሁ ቻናልሽን። ጥሩ የሆነ ኢንፎርሜሽን ነው የምታስተላልፊው። ቴንኪው። በጣም ነው የማመሰግነው። እኔ የምልሽ አንዳንድ ወሬ ከተማ ውስጥ ሰምቼ ነው ጥሩ ቤት ትሰራላችሁ፣ ዋጋቸው ሪዝነብል ነው የሚል ሰማሁና ምናልባት ውጭ ሀገር ያለው የኔ ተመልካች ይህን ኢንፎርሜሽን ቢያገኝ በጊዜ ሀገሩ ይገባል፣ ባይገባም ቤት ሰርቶ ይጠብቃል ብዬ ነው የመጣው። ቴምር ሪል ስቴት ትባላላችሁ አሉ። ለምን ቴምር ተባለ ስሙ? ቴምር ሪል ስቴት የተባለበት ምክንያት ቴምር ለጤና በርካታ የጤና ጥቅሞችን ይሰጣል። የኛም ድርጅት ቴምር ሪል ስቴት ደግሞ ለደንበኞቻችን በርካታ ጥቅም የሚያገኙበትን የኢንቨስትመንት አማራጭ ስለምንሰጣቸው ከጥቅሙ ተነስተን ነው ቴምር ሪል ስቴት ያለው። ኦኬ፣ አመሰግናለሁ። ቴምር በምን አይነት ስራ ላይ የተሰማራ ድርጅት ነው? ከረንት ላይ አሁን ላይ የተሰማራ ነው የሪል ስቴት ስራው ላይ ያለ ነው። ሪል ስቴት እየገነባን እየሸጥን ያለ ነው ማለት ነው። የተለያዩ ሎኬሽኖች ላይ በመገንባትና በመሸጥ የተሰማራ ነው አሁን ላይ ማለት ነው። ስለዚህ በከተማ ውስጥ የሚያማምሩ አፓርትመንት ይሰራሉ ተብዬ ነው የመጣሁት ነው። እና የመጀመሪያ ስትጀምሩ ስራችሁን የት አካባቢ ጀመራችሁ? ምንድን ነው የተሰራው ስራ? ኦኬ፣ አሁን የሪል ስቴት ስንጀምር አሁን ኦልሞስት 8ኛ ዓመታችን ይዘናል። በእነዚህ 8 ዓመታት ጊዜ ውስጥ ደግሞ ወደ 10 የሚሆኑ አፓርትመንት ቤቶችን ለደንበኞቻችን ዴሊቨር አድርገናል። ያ ማለት ከ340 በላይ የሚሆኑ አፓርትመንት ቤቶችን አባወራዎችን የቤት ባለቤት አድርገናል ማለት ነው። ከነዚህም መሀል ለቡ 2 ሳይቶች አሉን፣ አጫሉ መንገድ ጋር ማለት ነው። ቶፕ ቪው አለን። ወደ ላፍቶ አካባቢ፣ አያት አካባቢ ወደ 2 አፓርትመንት ቤቶችን ዴሊቨር አድርገናል እና እነዚህ ተረክበው ኦልሬዲ መኖር የጀመሩ ዴሊቨር ያደረግናቸው ናቸው። ማለት ለቡ ነው የመጀመሪያው ማለት ነው። ለቡ ገንብተናል፣ ላፍቶ ገንብተናል። ወደ አጠና ተራ ደግሞ ፎይታ የገበያ ማዕከል ጀርባ ላይ ደግሞ የንግድ ማዕከል አስረክበናል ማለት ነው። 4 ኪሎ። እነዚህ የተወሰኑት ናቸው። ኢንጀነራል ግን ከ340 በላይ የቤት ባለቤት አድርገናል ማለት ነው። አስገራሚ ነው። ምን ያህል ጊዜ ይወስድባቸዋል ስራው? ለምሳሌ አንድ አፓርትመንት ላይ 2 ወይም 3 ዋቴቨር ቤድሩም ምን ያህል ስንት ህንፃ ነው? ምን ያህል ጊዜ ይወስዳል? እስቲ እሱ ላይ ብንነጋገር። ከረንትሊ የተለያዩ እንደየህንፃው ይለያያል። ኖርማሊ አሁን ለምሳሌ ፒያሳ ላይ የንግድ ማዕከል ነው ያለን። እሱ አሁን 1 ዓመት ተኩል ነው፣ G+5 ስለሆነ ማለት ነው። ቶሎ ጨረሳችሁ? በ1 ዓመት ተኩል በ1 ዓመት ተኩል ዴሊቨር የምናደርገው ማለት ነው። አት ሴም ታይም ደግሞ ወደ ሳር ቤት እና ወደ አዋሪ አካባቢ ደግሞ ሳይቶች አሉ። እነሱ ደግሞ G+21 ናቸው የምንገነባቸው ማለት ነው። መኖሪያ ሌግዠሪ የሆኑ አፓርትመንት ሁሉንም አሚኒቲዎች ያሟሉ በጣም ቆንጆ የሚባሉ ሌግዠሪ የሚባሉ አፓርትመንት ቤቶች ናቸው እነሱ ደግሞ ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ አጠናቀን ዴሊቨር የምናደርጋቸው ሳይቶች ናቸው ማለት ነው። እንደየህንፃው ይለያያል። ላይክ አሁን ለምሳሌ በ1 ዓመት የምናስረክባቸውም አሉ አሁን ላይ ማለት ነው። ለምንድን ነው በ1 ዓመት የሚሆኑት እነሱ? ያ ማለት ምን ማለት ነው? አሁን ለምሳሌ ወደ ጋርመንት አካባቢ G+20 ነው ህንፃችን። ኦልሞስት አሁን ስኬለተኑ አልቋል፣ ፓርቲሽን አልቋል። አብዛኞቹ ስራዎቹ የተሰሩ ናቸው። አሁን ላይ መጥቶ የሚገዛን ደንበኛ በ1 ዓመት ጊዜ ውስጥ አጠናቀን ዴሊቨር እናደርጋለን ማለት ነው። በ1 ዓመት ነው። ሎኬሽንም እንደዛው የተለያየ ሳይቶች ላይ ያሉን ማለት ነው። ስለዚህ ደንበኛው በሚመርጠው መልኩ ፕሮግረስ የሚያደርግ ከሆነ የሚፈልገው ደንበኛችን ያንን ዴሊቨር እናደርገዋለን ማለት ነው። እናስረክበዋለን በሚፈልገው ሁኔታ ላይ ያለውን ማለት ነው። ኦኬ፣ ለምሳሌ አሁን ስለ አዋሪ ሳይታችሁ እንነጋገር። መሀል ከተማ ላይ ስለሆነ ማለት ነው እና የፕላስ እኔ አዋሪ ልጅም ስለሆን ብዙም በውጭ በዩቲዩብ የሚከታተሉ ፕሮግራሜን የራሴም ጓደኞች ብዙ የአዋሪ ልጆች አሉና አዋሪ ላይ ማለት ወክ አድርገሽ ፓርላማ፣ ወክ አድርገሽ ሆስፒታል፣ ብዙ ነገር ሴንተር ነው። ሴንተር ላይ እዛ ላይ 2 ቤድ ያለው አፓርትመንቱን ብፈልገው ምን ያህል ነው የምከፍለው? አሁን ላይ ኖርማሊ ጥሩ ሰዓት ላይ ነው የመጣሽው አንቺም።
የሳር ቤትና የአዋሪና የገላን ሳይቶቻችንን ላውንች ባደረግንበት ሰዓት ላይ የተገናኘ ነው እና ጥሩ ታይም ላይ የመጣሽው። በመጀመሪያ የአዋሪው ሳይታችን የሚገኘው ከሴቶች አደባባይ ትንሽ ወደ 4 ኪሎ መንገድ እንደጀመርሽ ነው የሚገኘው። G+21 የሆነ ህንፃ ነው፣ መኖሪያ ህንፃ ነው የሚሆነው። ስታንድባይ ጀነሬተር ያለው፣ ሊፍቶች፣ ቴራስ የጋራ መገልገያ የሚሆን የራሱ የሆነ ትራንስፎርመር ያለው ህንፃ ነው የሚሆነው ማለት ነው። ከባለ 1 መኝታ ከ78 ካሬ ነው የሚጀምረው ሳይታችን ማለት ነው። ከባለ 1 መኝታ ቤት ይጀምርና እስከ 157 ካሬ ባለ 3 መኝታ ቤት ድረስ አማራጭ ይኖረናል ማለት ነው። በመሀል 135 ካሬ ምናምኖች 142 ካሬዎች አሉ። ስለዚህ ዋጋው ከፍ ባለ እያለ በሄደ ቁጥር ይቀንሳል ዋጋው ወይስ እንዴት? ዋጋው ከፍ እያለ በሄደ ቁጥር ይቀንሳል። ከ107,000 ብር ጀምሮ አለ በካሬ ማለት ነው። እሺ 100% ለሚከፍሉ ደግሞ 35% ቅናሽ እናደርግላቸዋለን። ግን ደግሞ ቀስ እያለ መክፈል እንፈልጋለን፣ ጊዜ ነፃነት እንፈልጋለን የሚሉ ደንበኞች ደግሞ ካሉ 20% ቅድመ ክፍያ ከፍለው ከዛ በኋላ ቀሪውን በህንፃው ፕሮግረስ መሰረት ህንፃው ፕሮግረሱን እያዩ በዛ መሰረት ስኬጁል እናደርግላቸዋለን ማለት ነው። ህንፃውን ዴሊቨር እስከምናደርግበት ሰዓት ድረስ ቀስ እያሉ የሚከፍሉበትን አማራጭ እንሰጣቸዋለን ማለት ነው። ይህ በሚሆንበት ጊዜ ግን አሁን ለምሳሌ 10 ሚሊዮን ብር ቢሆን የምንዋዋለው ያንን ቤት 10 ሚሊዮን ብር ነው እስከ ዴሊቨር እስከምናደርገው ድረስ የዋጋ ጭማሪ የሚቀር ምንም አይነት የዋጋ ጭማሪ የማይኖረው ማቴሪያል ጭማሪም እነሱን አፌክት አያደርግም ማለት ነው። ደንበኞቻችን በዛ በተዋዋል ነው መሰረት ምንም አይነት የዋጋ ማስተካከያ ሳናደርግ እስከሚረከቡበት ጊዜ ድረስ በዛ ዋጋ አብረን እንቀጥላለን ማለት ነው። ከዛ በተጨማሪ ደግሞ 30% እና ከዛ በላይ የሚከፍሉ ደንበኞቻችን ደግሞ ከ20 እስከ 25% ቅናሽ እንሰጣቸዋለን። 100% ከሆነ ደግሞ 35% እንቀንስላቸዋለን ማለት ነው። ያ ማለት 65% በከፈሉበት ዋጋ ሙሉ በሙሉ ቤቱን መረከብ ይችላሉ ማለት ነው። አሁን ለምሳሌ የ78 ካሬው 8.3 ሚሊዮን ብር የነበረው ከዲስካውንት በኋላ ኦልሞስት 5.4 ሚሊዮን ብር ነው ጠቅላላ ዋጋው ማለት ነው። 5.4 ሚሊዮን ብር አዋሪ ላይ አንድ ሰው ባለ አንድ መኝታ ቤት ሊኖረው ይችላል ማለት መሆን ይችላል ማለት ነው። ቴምር የሚታወቀው አንደኛው ደግሞ አዳዲስ ሳይቶችን ስናወጣ ትልልቅ ዲስካውንቶችን እናወጣለን እና ከዚህ በፊት ምናልባት ሰምተሽው ከሆነ ሳር ቤት ላይ አዲስ ሳይት አውጥተን ነበር። በቴሌቪዥን አይቻልም ማስታወቂያ አውጥተን ነበር የዛሬ 10 ወር 11 ወር አካባቢ ላይ ማለት ነው። የዛኔ ህንፃውን ስንጀምረው ገና ነበር በ40% ቅናሽ ነበር ያወጣ ነው የነበረው ማለት ነው። እሱ አሁን አንደኛ ፍሎር ላይ የነበረው እኛ ስንሸጠው አሁን ላይ 13ኛ ፍሎር ላይ ደርሷል። ስቲል ቻንስ አለ መግዛት ለሚፈልግ ሰው። ኖርማሊ እሱ ሳይት ላይ ጨርሰናል፣ ግን እዛው አጠገብ ላይ ሌላ ሳይት ጀምረናል ማለት ነው። 35% ቅናሽ አድርገናል። ወደ ቫቲካን በሚወስደው መንገድ ጋር እዛኛው ሳይታችን ላይ አዲሱ ሳይታችን ላይ ሳር ቤት ላይ የቤት ባለቤት ይሄ ድል ላመለጣቸው ሰዎች ደግሞ አዘጋጅተናል ማለት ነው። ሳር ቤትን በሚያህል መሀል ከተማ ላይ በጣም ጥሩ የሆነ አካባቢ ለመኖር በዚህ ዋጋ ማግኘት it's hard to believe ነው የሚሉት እንግሊዝኛ ተናጋሪዎች። እውነቴን እኮ ነው የምልሽ። ደስ ይለኝ ነበር ልክ ቤት የተረከቡ ሰዎች መጥተው የሚመሰክሩ ቢኖሩ። አሁንም አንድ ሰው የሚመጣለ ተብሎ እየጠበቅን ነው፣ ግን ይህንን ነገር ለማመን ስለሚቸገር ነው እና በጣም ትልቅ ድል ነው። ኖርማሊ አሁን ሳር ቤት ላይ ይሄኛው ለመጨረሻና ለአራተኛ ጊዜ ያወጣ ነው ሳይታችን ነው ማለት ነው። የመጀመሪያው አለ ከዛ በኋላ ደግሞ 2 ሳይቶችን አውጥተን ነበር በ35% ዲስካውንት ማለት ነው። እነሱ ሳይቶች ላይ ላመለጣቸው ደንበኞቻችን አሁን ላይ ይሄንን ሳይት አውጥተናል ማለት ነው። አራተኛ ሳይታችን ነው ይሄ። አሁን ያወጣነው ሳይት ላይ ከ81 ካሬ ጀምሮ አለን ማለት ነው። ባለ 2 መኝታ ቤት ከባለ 2 መኝታ ቤት እስከ ባለ 3 መኝታ ቤቶች ናቸው እየሸጥን ያለ ነው። እዛ ላይ 35% ቅናሽ ይኖረዋል ማለት ነው። ቦታ ላይ አንድ አይነት ነው። በአሁን በ80 ስኩዌር ሜትር ላይ ባለው በሱ ላይ ያለው ዋጋችሁ ስንት ይሆናል? ለምሳሌ ባለ 2 መኝታ ቤት ለሚገዛው ወር 1 መኝታ ቤት እንደ ቅድሙ ብታስረጅን እንዳዋረው የ81 ካሬው በጠቅላላ ክፍያ አሁን ለምሳሌ 100% 35% ቅናሽ ያደረግነው ጠቅላላ ክፍያ አሁን ከ5.7 ሚሊዮን ብር ጀምሮ ሳር ቤት ላይ የቤት ባለቤት መሆን ይችላል። ትንሹ ማለት ነው። ካሬ ባለ 3 መኝታ ቤት የሚፈልጉ ከሆነ ደግሞ በጠቅላላ ክፍያ በ10 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። በ10 ሚሊዮን ብር ሳር ቤት ላይ 3 ቤድሩም ክፍያ ባለ 3 መኝታ ቤት 153 ካሬ የቤት ባለቤት መሆን ይችላል። ተመልካቾች ይሄንን ነገር በጣም ሰርፕራይዝ እንደማረጋችሁ ዛሬ እርግጠኛ ነኝ እና እባካችሁ ምንም ቢሆን አገር መግባት አገር መመለስ
በተመለሳችሁም ጊዜ እዛ መሆናችሁ ገዝቶ ማስቀመጡ ይሄ የማይገኝ እድል ነውና እንደው ልመናው ጭምር ነው የምጠይቃችሁና እኔ በጣም ነው የሚገርመኝ አሰራራችሁና ለምን ሰው ከሌላ ሪል ስቴት ይልቅ እናንተን ለምን ይመርጣል ብዬ ልጠይቅሽ ነበር። በቃ ኦልሬዲ ነገርሽኝ። በዚህ ፍጥነት በዚህ ኳሊቲ የሚሰራበትን ደረጃ እንግዲህ ኳሊቲውን ከምታዩት ከቤቱ ጥራት ታዩታላችሁ ፊልም ላይ እንደምታዩት ቪዲዮ ላይ እና በጣም የሚደንቅ ነገር ነው። ኖርማሊ አሁን እኛ በቅናሹ ብቻም አይደለም ቤቶቻችንን በጣም በጥራት ነው የምንሰራቸው። በጣም ጥራት ያላቸውን ጀነሬተሮች ነው የምንገጥመው። ወደ ላይም ከፍ ብለው ቢገዙ በጣም ሰኪውር ሆኖ ነው የሚገዙት ማለት ነው። አንደኛ ህንፃው የራሱ የሆነ ትራንስፎርመር አለ። ግን የመብራት መቆራረጥ ደግሞ ቢያጋጥም ደግሞ ስታንዳርዱን የጠበቀ ቆንጆ ኢሊቬተር እና ጀነሬተር ነው የምንገጥምላቸው ማለት ነው። ስለዚህ የመብራት መቆራረጥ አይኖርም ማለት ነው። ሌላው ደግሞ ቴምር የሚታወቅበት አንደኛ ዲስካውንት ነው። ሁለተኛ ደግሞ የተለያዩ ሎኬሽኖች ላይ በመሸጥ ነው። ጥሩ የሚባሉ ሎኬሽኖች ላይ ሰው በሚመርጠው ቦታ ላይ ሎኬሽኖች አሉን ማለት ነው። እስኪ አሁን ያሏችሁ ከረንት ሎኬሽን እየሰራችሁ እየሸጣችሁ ያሉበት ነው ብትነግሪ። አሁን ላይ ሳር ቤትና አዋሬ አሁን ላይ ትልቅ ዲስካውንት ይዘን የመጣንበት ሰዎች ናቸው እነሱ። ገላንም አውጥተናል። ከ2.5 ሚሊዮን ብር ጀምሮ የንግድ ሱቆች አሉን ገላን ላይ ደግሞ ከ2.5 ሚሊዮን ብር ጀምሮ ጠቅላላ ክፍያ እየሸጥን ነው የምንገኘው። 500 ሺህ ብር ቅድመ ክፍያ ከከፈሉ በኋላ የቀረውን ክፍያ ቀስ እያሉ የሚከፍሉበትን አማራጭ ነው ያዘጋጀንላቸው። 2.5 ሚሊዮን ብሩን በ2 ዓመት ጊዜ ውስጥ ምንም አይነት የዋጋ ጭማሪ ሳይኖረው ማንኛውም ሰው አፎርድ ማድረግ በሚችለው ዋጋ አቅርበናል ማለት ነው። 3 ሳይቶች አሉን አሁን አዲስ ያወጣ ነው ማለት ነው። ገላን፣ አዋሪ እና ሳር ቤት ላይ ማለት ነው። ሌሎች ከዚህ ቀደም ስንሸጣቸው የነበሩት ደግሞ አፓርትመንት ቤቶች አሉ። ያልተሸጡ አሉ፣ የተወሰኑ ስቶኮች አሉ። ስለዚህ እድሉ አለ። አሁንም ለምንፈልግ የት አካባቢ ነው? ፒያሳ አለ፣ ፒያሳ አፓርትመንት ቤቶች አሉ። የተወሰኑ ይቀርባሉ። እሱ ላይ አያት ላይ አለ። አያት ፈረስ ቤት እና አያት ሎኒያድ አካባቢ የተወሰኑ ቤቶች አሉ። ፒያሳ ላይ ደግሞ 7 ሚሊዮን ብር የምንሸጣቸው ሱቆች አሉ። ያለ ግንባታ ላይ ያሉ ናቸው። 2.8 ሚሊዮን ብር ቅድመ ክፍያ በመክፈል ፒያሳ ሀገር ፍቅር ጋር ወረድ ብሎ እዛ ጋር አለን ማለት ነው። ከጊዮርጊስ አደባባይ ወደ ሀገር ፍቅር በሚወስደው መንገድ እዛ ጋር አለን። G+5 የሆነ ትልቅ የንግድ ማዕከል ነው እሱኛው ደግሞ ማለት ነው። 4300 ካሬ ላይ ያረፈ ናቸው። ግራውንድ ኢንሳይድ ላይ የተወሰኑ ሱቆች ይቀሩናል። ኦኬ። በተገጣጣሚ ቤት ነው የምትሰሩት ወይስ እንዴት ነው አሰራራችሁ? አሰራራችን ተገጣጣሚ ሳይሆን ኮንክሪት ነው። በኮንክሪት ለዛ ነው እስከ 2 ዓመት ተኩል ዴሊቨሪ ታይሙን ያደረግነው። እሱ ነው እኮ የሚገርመው። ስለዚህ አሁን ከውጭ ሀገር ይሄን ቪዲዮ እየተመለከቱ ያሉ ተመልካቾች መግዛት እንፈልጋለን ብለው ቢጠይቁኝ እንዴት ነው እናንተን አግኝተው ወደ ስራ የሚገቡበት የምትገናኙበት የሚከፍሉበት መንገዶች አሏችሁ? አለን። 3 አይነት አማራጭ አለን ኖርማል። አንደኛው ምንድነው ባለቤቱ ራሱ መጥቶ ያለውን ነገር ተስማምቶ ራሱ ሳይን ማድረግ ከቻለ ፊዚካሊ ራሱ መጥቶ ከኛ ጋር መዋዋል ይችላል። አንደኛው እሱ ነው። ሁለተኛው ደግሞ ውጪ ሆኖ እዚህ ተወካይ ካለው በተወካይ በኩል መጨረስ እንችላለን። ክፍያቸው እንዴት ማድረግ ይችላሉ? ክፍያውን በሲፒኦም በቀጥታ ወደ ባንካችሁ ማስተላለፍ ይቻላል። እንደዛ ነው የምናደርገው። ሁለተኛው በተወካይ ነው መጨረስ የምንችለው ማለት ነው። ሶስተኛው ደግሞ እዛው ሆኖ መጨረስ የሚፈልግ ከሆነ ያለውን ሌጋል ዶክመንቶቹን ሁሉንም አግሪመንቶቹን እንልካለን ማለት ነው በዲኤችኤል። ከዛ እሱ ያለውን ነገር አይቶ ፈርሞ ይመልስልናል ማለት ነው። ክፍያውን ደግሞ በስዊፍት አድሬሳችን በኩል ማስገባት ይችላል ማለት ነው። እሱ ሁሉ እዚህ እንትኑ ላይ ቪዲዮ ላይ መታየት ይችላል ማለት ነው። ይቻላል። ያለውን ነገር በሙሉ እንልክለታለን። እሱ ሳይን አድርጎ ይልክልናል። ከዛ እኛም ያለውን ደረሰኙን ቆርጠን አታችመንት አድርገን መልሰን ደግሞ እንልክለታለን ማለት ነው። እዛው ሆኖ መምጣት ሳይጠበቅበት መክፈል የሚችልበትን አማራጭ እናዘጋጃለን ማለት ነው። በጣም አመሰግናለሁ። እኔ ጥያቄን ጨርሻለሁ። በጣም ነው ያስደነቃችሁኝ። ከትሪትመንታችሁ ስገባ ጀምሮ ካለው የሰራተኛው ብዛት፣ የሚገዛው ሰው የሚጋፋው ሰው ብዛቱ ለመግዛት ይሄን ያህል ሰው በዚህ ሰዓት መምጣቱ ራሱ አስደንቆኛል። ያው የመጣሽበትም ሰዓት እንዳልኩሽ ነው። አዋሪ ሳይታችንና የሳር ቤት ሳይታችንን ላውንች እያደረግን ነው። ለዚህ ነው አዲስ ሳይት የለቀቅን ባለበት ሰዓት ነው የመጣሽውና ዲስካውንት ኦፈራችንም ደግሞ ከዚህ በፊት ያመለጠው በጣም ብዙ ሰው አለ።
35% ቅናሽ ማለት ያው ብዙ ነው። 10.9 ሚሊዮን ብር የምንሸጠው አይ ሚን 18 ሚሊዮን ብር ስንሸጥ የነበረው ነው አሁን 10 ሚሊዮን ብር የምንሸጠው 10.9 ሚሊዮን ብር የምንሸጠው ማለት ነው። የዋጋ ልዩነቱ ከፍተኛ ስለሆነ አንደኛ ዲስካውንቱ እንዳያመልጣቸው ነው። ሁለተኛ ደግሞ ቀስ ብለው መክፈል የሚፈልጉ ከሆነ እሱም አማራጭም አለ። እዚህ ቀስ ብለው መክፈል የሚፈልግም ስቶኩ ሳያመልጠው ገንዘብም ከሌለው ቀስ ያለ ፕላስ ደግሞ ከዚህ በፊት የሚያመለጣቸው በጣም ብዙ ደንበኞች ስለነበሩ እነሱም እየጨረሱ ነው ያየሻቸው። አሁን ይሄ 35% ቅናሹ ምን ያህል ነው የሚቆየው? ከዚህ በኋላ 2 ሳምንት ሊቆይ ይችላል። 2 ሳምንት ብቻ? አዎ ምንድነው መሰለሽ እንዳየሽው ነው እታች ላይ ያለውን ግርግር ማለት ነው። እና ስቶክም ምናልባት በጣም ሊሚት ሊያደርገን ይችላል። ኦኬ ማለት ዲስካውንት ፔሪዱ እንኳን ሊቆይ እንኳን ቢችል ስቶክ አይኖረንም እጃችን ላይ የምንሸጠው ማለት ነው። ስለዚህ ቀድሞ በመምጣት ነው የዚህ ድል ተጠቃሚ መሆን የሚችሉት ማለት ነው። እኔ ግን እለምናችኋለሁ ዛሬ ማስታወቂያ ሰጥተን 15 ቀን ነው ማለት እንትን አይሆንም እና ብታራዝሙ በጣም ደስ ይለኛል። ምክንያቱም ራሱ እዛም ሆነ ባለው ሰዓት ውስጥ ተወጣጥሮ ይሄንን ማድረግ ቀላል አይደለም። ቴምር መተሽ ቴምር ቢስ አይደለሽ ዝም አልኩሽ። በጣም አመሰግናለሁ። ያጂ ቴምር ተመልከቱ የቀረበልኝ ቴምር ደግሞ ስፔሻሉ ቴምር ነው ከራሱ ከሳውዲ የመጣ እና ላጓጓችሁ ብዬ ነው እንብላ። እሺ እኔ እንግዲህ ጨርሻለሁ። አንቺ ለተመልካቾች የምታስተላልፊላቸው መልእክት ካለ ካሜራውን እያይሽ ብትናገሪ ደስ ይለኛል። እሺ በጣም አመሰግናለሁ። ያው አሁን ላይ 35% ቅናሻችን ይዘን የመጣ ነው። ሳር ቤት ላይ እና አዋሪ ላይ 35% ትልቅ ዲስካውንት ነው። በካሬ ማለት ከ69000 ብር ጀምሮ ነው አዋሪ ላይ እየሸጥን ያለነው። ሳር ቤት ላይ ደግሞ ከ71500 ብር ጀምሮ ነው 100% ለሚከፍሉ ደንበኞቻችን ያቀረብነው ዋጋ ነውና ይሄ ዲስካውንት እንዳያመልጣችሁ ከታች በመናስቀምጠው ስልክ ቁጥር እየደወላችሁ ለቢሮ ለሳይት ቀጠሮ ማስያዝ ትችላላችሁ። በዋትስአፕ በቴሌግራም እንገኛለን። ዳይሬክት ኮልን መደወል ትችላላችሁ። በዚህ በመናስቀምጥላችሁ ስልክ ቁጥር ኮንታክት አድርጉ። እንግዲህ እታለም ብለው የመጡ ደግሞ ዲስካውንት እንሰጣቸዋለን። አመሰግናለሁ በጣም ተመልካቾች። እንደው በተለይ ጓደኞቼ በውጭ ያላችሁ ተባካችሁ ወደ ኢትዮጵያኑና እናርጅናው ጋር አንድ ሰፈር ጎረቤት ቡና እንጠጣ እንደ ሪላክስድ የሆነ ህይወት ውስጥ እንግባ። ምክንያቱም ያው የሩጫ ዘመን አለው ሰው በህይወቱ የረፍት ዘመን አለው። ስለዚህ ልጆች ማሳደግ ትምህርት ቤት በዳር ምናምን ሁሉ የጨረሰ ያልጨረሰም you better buy and just start living here። ግዴ ደንባችሁ ደግሞ አከራይታችሁ ትሄዳላችሁና ሪላክስድ ህይወት ይኖራችሁ እና ይህንን ፕሮግራም ስለተከታተላችሁኝ በጣም አመሰግናለሁ። ቤቱን ገዝታችሁ አዲስ አበባ ስለምንገናኝ በተለይ በኔ ሰፈር አዋሪ ስለምንገናኝ በጣም እኔ የሚያንዱ ቤት ባለቤት ሆኜ ነው የምንገናኘው። እስከዛው በደህና ሰንብቱ። ሰበር ዜና አለኝ የሚገርማችሁ። እኔ አሁን ተሰናብቻችሁ ለወጣ ስል ደግሞ ምስክርነት የሚሰጥ ተጠቃሚ የሆነ ሰውን አግኝቻለሁና በጣም ደስ ብሎኛል። እህቴ በጣም ነው የማመሰግንሽ ስለመጣሽ ለመናገር ፈቃደኛ ስለሆንሽ። ስምሽን ማን ልበል? እሺ ሌኒ ይባላልው። እኔ ከዚህ ቀደም ያው የቴምር ሪል ስቴት ደንበኛ ነኝ ማለት ነው። ደንበኛነትሽ ከመጀመሪያ ሲጀምሩ ከገዙት አንዷ ነሽ ማለት ነው? አዎ እንግዲህ እኔ የገዛሁት ከዚህ በፊት ለቡ ላይ ያለውን ሳይት ነው። አዎ የመጀመሪያ ሳይት ሊሆን ይችላል አይ ቲንክ። እኔ ያኔ ነው የገዛሁት። ቆይቷል። ምን አይነት ስንት ቤድሩም ነበር የገዛሽው? 3 ቤድሩም ነው። 3 ቤድሩም። እንደገና ድጋሚ አሁን ደግሞ ገዛሽ? አሁን ድጋሚ አዲስ ሳይት ወጥቷልና መረጃው ሲደርሰኝ መጣሁኝ። ሳር ቤትም ጥሩ ሎኬሽን ስለሆነ ሳር ቤትም ገዛሽ? ሳር ቤት ላይ ደግሞ ደገምኩ ማለት ነው። ጎበዝ ነሽ። እስቲ ኑሮ ምን ይመስላል? አሁን በምን ያህል ጊዜ አስተረከቧችሁ ያኔ? እና መብራት፣ ውሃ፣ ፓርኪንግ ችግር የለም ወይ? ብዙ ቦታ ያለ ችግር ይሄ ነው። አዎ በሰዓቱ ገና ያው እየተጀመረ የነበረበት ወቅት ነው። እኔ መጥቼ እዚህ ጋር መረጃ ስወስድ ገና እየተቆፈረ የነበረበት ሁኔታ ነበረ። ከዛ በኋላ ግን በ3 አመት ጊዜ ውስጥ ነው እናስረክባለን ያሉት። አርሊን የተረከቡት ወዲያውኑ ማለት ነው። ስለዚህ ምንም የመንገላታት ችግር አልነበረብኝም። እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው የምትነግሪኝ። ፓርኪንግ፣ የውሃ ብዙ ቦታውን ውሃና መብራት ችግር ነው የትም ቦታ። በአገር ደረጃ ነው መብራቱ። ግን የራሳችሁ ምን አለ ይሄንን የሚያሳልፍ ነገር ወይስ እንዴት ነው ኑሮው? እንዴት ነው በለቡ ላይ? አዎ እንግዲህ እኔ ከገባው ሰዓት ጀምሮ የውሃና የመብራት ችግር አላጋጠመኝም። ፓርኪንግም ደግሞ ለእያንዳንዱ ቤት ራሱን የቻለ አንዳንድ የፓርኪንግ ኤሪያ ተሰጥቶናል ማለት ነው። እሺ ስለዚህ እንደሱ አይነት ፕሮብሌሞች ስለሌሉ ነው ደግሜ የመጣሁት። ውሃ እንዴት ነው?
አለ ውሃ ኦልዌይስ አለ። የራሳችሁ የተቆፈረላችሁ አለ ማለት ነው? አዎ እንደሱ አይነት ነገር አለ። ውሃ ኤኒ ታይም አለን ማለት ነው። መብራትም ኢሚዲየትሊ ጀነሬተሩ ይመጣል ማለት ነው። ይሄ ትልቅ እኮ የምስራች ነው። ትልቅ በጣም ነው ማመሰግንሽ። ምንም ችግር የለም። ስለዚህ እንደው ለተመልካቾች የምትሰጪው ሀሳብ አለሽ? ቴምርን ሪል ስቴትን በተመለከተ ቢገዙ ይጠቀማሉ የምትነግሪያቸው ነገር ካለ ካሜራውን እያይሽ ብትናገሪ ደስ ይለኛል። እሺ ያው ቴምር ሪል ስቴት ከዚህ በፊት እኔ ያው ምስክር ሆኜ ስመጣ የእውነት ስለተጠቀምኩ ነውና ማንኛውም ይሄንን ፕሮግራም የሚመለከት ሰው ከቴምር መጥቶ ቢገዛ ተጠቃሚ ነው የሚሆነው። በተባለበት ሰዓት ያስረክባሉ። አፎርደብል የሆነ ዋጋም ስላለ መታችሁ ብትገዙ ሪከመንድ አደርጋለሁ ማለት ነው። አመሰግናለሁ። በጣም ከልብ አመሰግናለሁ። እሺ ተመልካቾች እንግዲህ በድጋሚ ሰናበታችኋለሁ። እዚሁ ገዝታችሁ ልትገዙ ስትመጡ እንገናኛለን። ቤታችሁ ስትገቡ እንገናኛለን። አብረን እንኖራለን። በደህና ሰንብቱልኝ።